ሰላም የአእምሯዊ ብርሃን ቤተሰቦች፣ እንኳን ወደ ሁለተኛው ቪዲዮአችን በሰላም መጣችሁ። አንድ ጥያቄ ልጠይቃችሁ። በሕይወታችሁ ውስጥ ሙሉ ደስተኛ ለመሆን ምን ጎደለኝ ብለው አስበው ይሆናል? ምናልባት ብዙ ገንዘብ፣ የተሻለ ስራ ወይስ ጤና? ብዙዎቻችን ደስታን የምንፈልገው ገና ባላገኘነው ነገር ውስጥ ነው። ዛሬ ግን ምንም ሳናወጣ ሕይወታችንን ሙሉ በሙሉ የመቀየር አቅም ያለው አንድ ድብቅ ኃይልን እናያለን። እሱም ምስጋና ነው። ምስጋና ለአእምሯችን ትልቅ ብርሃን እንደሆነና ሳይንሳዊ ምስጢሮችስ እንዳሉት ምን ያክል ያውቃሉ? ሳይንቲስቶች እንደሚሉት ስናመሰግን አእምሯችን ዶፓሚንና ሴሮቶኒን የተባሉ የደስታ ሆርሞኖችን በከፍተኛ ሁኔታ ያመነጫል። ይህ ማለት ማመስገን ለአእምሯችን እንደ ተፈጥሯዊ መድኃኒት ያገለግላል ማለት ነው። ምስጋና የጭንቀት ሆርሞን የሆነውን ኮርቲሶልን በመቀነስ አእምሮ የተረጋጋ እንዲሆን ያደርጋል። በተጨማሪም እንቅልፍን ያስተካክላል። እንዲሁም የሰውነታችን በሽታ የመከላከል አቅም ይጨምራል። ባጭሩ አመስጋኝ ስንሆን አእምሯችንም ሆነ አካላችን ጤናማ ይሆናሉ ማለት ነው። ይህ ለውጥ በተግባር እንዴት እንደሚሰራ ለማየት የዓለማችንን ተጽዕኖ ፈጣሪ ሴት ኦፍራ ዊንፍሪን ታሪክ እንመልከት። ኦፍራ ዛሬ ባለጸጋ ብትሆንም ሕይወቷ የተጀመረው ግን በከፍተኛ ድህነት ውስጥ እና በመከራ ነበር። አያቷ ተደፍረው እናቷ ተወልደዋል። እናቷ ተደፍረው እሷ ተወልዳለች። እሷም እንደዚሁ። ለስኬቷ ትልቁ ምስጢር ምን እንደሆነ ስትጠየቅ የምስጋና ማስታወሻ ወይም ደግሞ ግራቲቲዩድ ጆርናል መሆኑን ትናገራለች። ገና ምንም በሌላት ጊዜ እንኳን በየቀኑ ማታ 5 ደስ ያሏትን ነገሮች በማስታወሻ ላይ ትጽፍ ነበረ። እሷ እንዲህ ትላለች፣ ባላችሁ ነገር ላይ ካተኮራችሁ ሁልጊዜም ተጨማሪ ነገር ይኖራችኋል። በሌላችሁ ነገር ላይ ካተኮራችሁ ግን መቼም ቢሆን አይበቃችሁም ወይም ደግሞ ደስተኛ ልትሆኑ አትችሉም። ያላትን ጥቂት ነገር ማመስገን መጀመሯ ዛሬ ላለችበት የክብር ደረጃ እንዳበቃት ትናገራለች። ታዲያ እኛስ ይህንን በሕይወታችን እንዴት እንለማመድ? መፍትሄው በጣም ቀላል ነው። እንደ ኦፕራ ሁሉ በየቀኑ ማታ ከመተኛታችን በፊት በዛ ቀን ውስጥ ደስ ያሰኙን 3 ትናንሽ ነገሮች ብቻ በማስታወሻ ላይ መጻፍ። ምናልባት የጠጣችሁት ጣፋጭ ቡና፣ በስራ ቦታ ያገኛችሁት ፈገግታ ወይም ደግሞ በሰላም ውሎ መግባታችሁን ሊሆን ይችላል። እነዚህን ጥቃቅን ነገሮች ማስተዋል ስትጀምሩ አእምሯችሁ አዳዲስ እድሎችንና በረከቶችን የማየት አቅሙ ይጨምራል። ምስጋና ሕይወት ፍጹም ስትሆን
የምናደርገው ሳይሆን ሕይወታችንን ውብ ለማድረግ የምንጠቀምበት መነጽር ነው። እናንተ ዛሬ ለምን ነገር ታመሰግናላችሁ? ኮሜንት ላይ አጋሩኝ። ቪዲዮአችን ጠቃሚ ሆኖ ካገኙት ደግሞ ላይክ በማድረግና ለምትወዱት ሰው በማጋራት አብራችሁን ብርሃን ሁኑ። በሚቀጥለው ረቡዕ ከምሽቱ 2 ሰዓት በሌላ ድንቅ ርዕስ ከምንገናኝ አእምሯችሁ በብርሃን ይሙላ። ሰላም